ሱረቱል ምዕራፍ 4 ቁጥር 23 ላይ ለማናስ አንበ ወንድማችን ቁርበት አለይኩም እማሃትኩም እናቶቻችሁን ማግባት በእናንተ ላይ እርም ተደረገ ይላል። ወበናቱኩም ሴት ልጆቻችሁን ወአኸዋቱኩም እህቶቻችሁን ልክ እንዲሁም እያለ ይናገራል። እነዚህ ልጅ አግብቶ የፈታትን እያለ ሁላቸውንም ይናገራል። ሂዳም ፍስሩት ኒሳ ምዕራፍ 4 ቁጥር 23 ላይ እሺ አላህ ራስን ሌላና አምላክ ሌላ አላህን መፍጠር ይችላል ወይ? እሺ አላህ ሱብሓነሁ ወተዓላ ሁሉን ነገር በማድረግ ላይ ቻይ ነው። ይሄ ይፈጥራል ወይ? አላህ ሱብሓነሁ ወተዓላ መፍጠር ያቅተው ምንም የሚሳነው ነገር የለም። ነገር ግን ቢፈጥር ሌላ ሁለተኛ አምላክ አላህ ሌላ አምላክ ይኖራል ማለት ነው? ላ አይሆንም። ሲጀምር ጥያቄው ስህተት ነው። እንደው እንመልሰው ቢባል እንኳን ያ ሌላ አምላክ የሆነ አካል ሌላ ነው ይፈጥራል። አላህ ሱብሓነሁ ወተዓላ ብቸኛ ነው። ሁሉን ነገር ማድረግ ካለ ግን የሚሳነው ነገር የለበትም። አው ጭንቅላቴን ስለረበሸ ነው የጠየቁት። ምን ይረብሻል? የብድ ጥያቄ ነው። እሺ ጥያቄ አለ አብረሽ ሌላ ጥያቄ ፀጉርን ጥቁር ቀለም መቀባት ብራንድ ሳይሆን ጥቁር ቀለም መቀባት አይቻልም? ብራንድ ነው ይቻላል። ብራንድ ነው ይቻላል። እሺ ወኛም ማጥቆሪያ መቀባት ተከልክሏል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? غيروا هذا الشيء وجنبوه السواد አሉ። ይሄን ሽበት መቀየር ትችላላችሁ በሌላ ከለር፣ ነገር ግን ጥቁር ቀለምን አርቁታል። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም سيأتي في آخر الزمان قوم من أمتي يخضبون بالسواد فهؤلاء لا يجدون رائحة الجنة አሉ። ወደፊት የዘመኑ ፍጻሜ በሚቀርብ ጊዜ ከትውልዶች ጥቁር ከለርን አብዝተው የሚቀቡ ሰዎች ይመጣሉ አሉ። እነዚህ ሰዎች የጀነትን ሽታ ያገኙም አሉ። ምን ማለት ነው የጀነትን ሽታ ያገኙም ማለት? በደንብ አዳምጡ። በቁርአንና በሐዲስ ላይ የሆነ ኃጢአት ይገለጽና ይሄን ያደረገ የጀነትን ሽታ ያገኙ፣ ይሄን ያደረገ የተረገመ ነው፣ ይሄን ያደረገ ከእኔ አይደለም ሰለላሁ ዐለይሂ ወሰለም፣ ይሄን ያደረገ ከኛ አይደለም እያሉ ይናገራሉ አይደል? ምንድነው መልእክቱ? እነዚህ ይሄ ነገር ትልቅ ወንጀል ነው። ያ ነገር ከአላህ ዘንድ ብዙ ነገር እንደሆነ ወንጀል እንደሆነ ለመግለጽ እንጂ የጀነት ሽታ ያገኝ ማለት ጭራሽ ጀነት አይገባም ማለት አይደለም። ወጣቻው ይሄን ቃል ሁሉም ለኃጢአቱ ግዝፈት ነው። እሺ አብረሽ ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? አልሐምዱሊላህ። እሺ አንድ ሶስት ጥያቄዎች ነበሩ። መጀመሪያ ላይ ጠብቀህ አንደኛው እዚህ አሜሪካ ሀገር ውስጥ ስሰራ ረጅም መንገድ ነው የሚሄደው፣ ግን ለቀጥል ነው ወይስ? እሺ አብረሽ አለ ክርስቲያን ስለሆነ እሺ አብረሽ አሎ ሌተር ከናስተክለናሽ ወጥል ረጅ ወሰፍ አቤት يوم نزل تحت نيتورك ناستك አለ እሺ ቀጥል ወደ ከዛ በላይ ርቀት የሚጓዝ ሙሳፊር የሚልበት ቦታ ላይ ይሰራል። ለዚህ ሰው ምን ይፈቀዳል ከተባለ يجوز له القصر والجمع فيما يتعلق بالصلاة، والقصر يكون بالصلاة الرباعية، صلاة الظهر، صلاة العصر، صلاة العشاء። አንድ ሰው ካለበት ሀገር እስከሚጓዝበት 80 ኪሎ ሜትር እና ከዚያ በላይ ከሆነ የማለው ለዚህ ሰው ሶላትን ማሳጠርና መሰብሰብ ይፈቀድለታል። ማሳጠር ማለት ነው አራት ረካ የያዙ ሶላቶችን ማሳጠር ማለት ነው። ወደ ስንት ነው የሚያጥሩት? ወደ 2። እነሱ ማን ናቸው? የዙህር ሶላት፣ የዓስር ሶላት እና የዒሻ ሶላት፣ መግሪብ እና ሱብሒ እንዳሉ ናቸው። ጀምዕ ማለት ምን ማለት ነው? መሰብሰብ ማለት ነው። መሰብሰብ ማለት ሶላትን ከሶላት መሰብሰብ። ማን ከማን ጋር ነው የሚሰበሰበው?
ከሰገድክ በኋላ ደግሞ በኋላ ላይ ወራ ትቆምና ሰላማት ከኢሻን 2 ረካዓት ትሰግዳለህ አለቀ። እሺ ጁምዓ ሶላት ውስጥ ተሰበሰባለች ከአስር ሶላት ጋር ላ ወዕለሞች መካከል ኺላፍ ቢኖርም ትክክለኛው አቋም ግን ጁምዓ ላ ትጅመዕ መዐ አልዐስር ከአስር ሶላት ጋር አትሰበሰቡ። እሺ ጁምዓ ለሰገደ ሰው ልብ በሉ፣ ጁምዓ ለሰገደ ሰው ነገር ግን ሰውየው ዙህርን ከሆነ ሲሰገደው ሙሳፊር ሆኖ ጁምዓ አላገኘም በዛች ሀገር ላይ ከዚያ በኋላ ሙሳፊር ሆኖ ሳለ ዙህርን ሰገደ። ጁምዓ የሚሰገደው በመስጂድ በኹጥባ ሲሆን ጊዜ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ላ ጁምዓተ ኢላ ፊል መስጂድ ስላሉ ጁምዓ የለም በመስጂድ ካልሆነ በስተቀር ነው። መስጂድ አልሄደም ሰውየው ቤት ነው ያለው ሙሳፊር ነው ጁምዓ ቀን። ስለዚህ ምንድን ነው የሚሰግደው? ጁምዓ ነው አይደለም፣ ዙህር ነው የሚሰግደው። 2 ረካ ከሰገደ በኋላ ሙሳፊር ወደ ይቆምና ዐስርን መሰብሰብ ይችላል። ነገር ግን መስጂድ ጁምዓን ሰግደው ከሆነ እስከ ኢማሙ ጋር ዛኔ ዐስርን በጊዜ ጠብቆ ይሰግዳል እንጂ ከዙህር ጋር አይሰበስብም። እሺ እና ቀጣዩ ደግሞ ላይክ አሁን ያው የምናደርጋቸው ካልሲዎች አሉ አይደል? እና ያው መኪና ላይ ምናምን ስለሆነ ውዱ ማደርገው እሱን ብዳብሰው ይቻላል ወይስ አውልቄ ነው ውዱ ማድረግ? ካልሲ المسح على الخفين من ህግ አለ። በካልሲ ማበስ ውዱ የማድረግ ስርዓት المسح على الخفين ثابت في سنة النبي عليه الصلاة والسلام وفي الإجماع كذلك። ካልሲው መስፈርት አለው። ከቁርጭምጭሚት በታች መሆን የለበትም ወይ ቁርጭምጭሚት ድረስ ወይ ከዚያ በላይ ቀዳዳ መሆን የለበትም። እና መስሐል ኮፌን ህጉን ታውቀዋለህ አይደል? አዎ ከላይ የሚታበሰው ትችላለህ። ከላይ ነው የሚታበሰው። ከቁርጭምጭሚት መሆን የለበትም ወይዛ ድረስ የካልሲው መጠን ወደ ላይ ከፍ ማለት አለበት። እና ሌላ ደግሞ አንድ እናን ሙስሊም ጓደኛ አለኝና የሆነ ጥያቄ እርግጠኛ ሳልሆን ከማወራው ብዬ ነው ልጠይቅህ የፈለኩት። አሁን ከትዳር በፊት ክርስቲያኖች ከትዳር በፊት የተወለደ ልጅ ካለ ቤተክርስቲያን መግባት አይችልም የሚል ጥያቄ ነገር አለ። ኦኬ በመጀመሪያ ትዳር የለም ያው የጋብቻ ህግና ስርዓት የለም። ከኦሪት ዘፍጥረት እስከ ራዕይ ድረስ ሰዎች በምን መልኩ መጋባት እንዳለባቸው የተቀመጠ የጋብቻ ህግ ያለው እስላም ወልይ የሚባል አለ፣ ሻሂዶች አሉ፣ ነህር አለ፣ ኢትፋቅ አለ በሁለታቸው መካከል። ይሄ ሁሉ መስፈርት አለ። ክርስትና ላይ ያለው እነዚህ ወፍ የለም አለ መጽሐፍ ላይ አለ የለም። እንደዚህ በምን መልኩ መጋባት አለባቸው የሚል ህግና ስርዓት የትኛውም ቦታ ላይ መጽሐፍ ላይ ተወርዞ የለም። በእርግጥ ለምሳሌ ካሉት መካከል ምንድን ነው ከተባለ የጋብቻ ያግባ ምናምን ተብሎ የተቀመጠ አለ መጽሐፍ ቅዱስ። ለምሳሌ አንድ ሰው ሴት ልጅ ቢደፍራት አንድ ሰው ጋር እግዚአብሔር አንዲትን ብላቴና ድንግልናዋን ቢወስድባት የዛኔ ይሄ ሰውዬ ለልጅቷ አባት 50 ብር ይስጥና ልጅቱን ያግባት ይወሰዳት ይላል። ይሄን መሰረት አድርገው ጉዳቶች ስለዚህ ከደፈረ ማግባት ይችላል። ነገር ግን አንድ ሰው ከልጅቱ አባት ሄዶ እንዴት አድርጎ ማግባት እንዳለበት ምናምን ህግና ስርዓት ያህል ተቀመጠ። ደፍረህ ማግባት ይችላል። ወይንም ደግሞ 15 ብርም አለ እንዲታው ላይ ለገዛም ሴት አገባኝ እያለ በ15 ብር እንዳገባ ሰው ይናገራል። መወረስ የሚባል ክርስትና ላይ መወረስ ግዴታ አንድ ሰው ለምሳሌ ሁለት ወንድማማቾች አብረው እየኖሩ እያለ አንደኛው አንዲትን ሴት አግብቶ እየኖረ ይመለከታል። ከዛ የሰውዬ ቢሞት ይቺ ሴት ሌላ ሰው ልታገባ ዘንድ እንዳታወጣ እዛው እሱን ታግባ ይላል። ያገባው ስርዓት እንዴት ነው? የለም በቃ ትቀራለች ከሱ ልብ በሉ። እዚህ በዚህ መልኩ ታግባ ህግና ስርዓት ነው የለም። እዛ ትቀራለች ታግባ። እሺ ሌላ ልታገባ እንዳትወጣ ተብሏል። ምርጫና ትምህርት ሴት መወረስ ማለት ነው። ይሄ በእስልምና ያለው አለ፣ ግን ግዴታ አይደለም። በሴት ልጅ አልፈለገች አልፈልግም ብላ ሌላ ሰው ወጥታ ማግባት ትችላለች። አላህ ቃል በቃል በቁርአን ላይ ያ አዩሀ الذين آمنوا لا يحل لكم أن ترثوا النساء كرها ይላል። እናንተ ያመናችሁ ሰዎች ሴት ልጅን አስገድዳችሁ መውረስ አይፈቀድላችሁም ይላል። አይ እኔ እንደወርሰኝ አልፈልግም ይሄ ባሪ ወንድም ካለች መብቷ ነው። ወጣ ሌላ ሰው ማግባት ትችላለች። ክርስትና ላይ እግዚአብሔር ምን አለ?
ይሄ ወንድሙ ከሞተ ሌላ ሰው እንድታገባ ዘንድ ከቤት እንዳትወጣ ይላል። አበጣም ይሁን ጉርባጣም ይሁን ቆማጣም ይሁን ጎማላ ግዴታ መግባት አለባት። ሌላ እንድታገባ እንዳትወጣ በቃ ታገረች። በዚህ የበለጠ መጨቆን አለ እንደዛ እንደ እስልምና ከተባለ ቃል በቃል አላህ በቁርአን ላይ አስገድዳችሁ መውረስ አትችሉም። ሴት ልጅ ናት ከፈለገች ወጣ ማግባት ትችላለች። ካልተመቻት ያሰው ወጣቻላር እሺ ያላገባ ካልስ ይሄ ሰውዬ ለምሳሌ ሰውየው አልፈልጋትም ካልፈለጋት ህግና ስርዓት ወጣ ካልፈለጋት ያሰው ያላገባም ካለ ቅጣት አለበት ለክርስቲያን አይደል? ሴት አላገባም ካለ ምን ታደርጋለህ? እግዚአብሔር ፍርዱ ጫማውን ታውልቅበትና በህዝብ ፊት ይሄ ሰው እኔን ሊያገባኝ አልፈለገም ወለና በህዝብ ፊት ጫማውን ታውልቃለች። ከዛ ትልበታለች ትትፋበት ተብሏል። እንግዲህ ምራቋን በፊቱም ላይ ትፍትበልበት አለ እግዚአብሔር። ጫማውን ታውልቅና ምራቋን ፊቱ ላይ ትልበታለች። አለቀ። ይሄ ነው ፍርዱ። ከዛ ለሰውየው ተብሎ ይጠራል እግዚአብሔር። ከዚህም በኋላ ይህ ሰው የጫማ ፍት ቤት ተብሎ ይጠራል። ከወንድሙ ዘርን አላስቀርም ብሏልና ሴትዮዋን አላገባም ብሏል እግዚአብሔር። ተባተዋላልና እና ይሄ ዋናው ጥያቄ ግን እንደዚህ አሁን በጋብቻም ቢሆን በእነሱ በተባለው ብቻ ቤተክርስቲያን መግባት አትችልም የሚል ጥያቄ እንትን አለ። ለዘላለም ልጆቹ የተወለዱት ልጆች ፕሮጀክት ምዕራፍ 23 ቁጥር 1 ላይ ምን ይላል? እግዚአብሔር ሲናገር ቁጥር 2 ላይ ይመጣ ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። የዲቃላ ልጆች እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ እንዳይገቡ ይላል። በዚህ ምክንያት የሰለመት ፈረንጅ ወላሂ ላዚም ቲክቶክ ላይ ለቃ ይቻላል እየተናገረች ሰው በአረብኛ ተርጉሞ ነው እንድሰልም ያደረገኝ የቁርአን የመጽሐፍ ቅዱስ ዲቃላ ወደ እግዚአብሔር ጉባኤ አይግባ ይላል። እኔ እናትና አባቴ እኔ በዝሙት ወልደው እንትን ታፊ ምንድነው ወደ ጉባኤ እንዳልገባ ይነፍቀኝ ብላ ተናገረች። እውነተኛ አምላክ ከሆነ በፍጹም ኃጢአትን ባልሰራው ቃሎች ላይ ይሄን ፍርድ ሊጭንባቸው አይችልም። ጭራሽ እሱን አይደለም የሚደንቀው ገና ያልተወለደ 10 ትውልድ ድረስ ተፈርዶባቸዋል። እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ እንዳይገቡ ተብሏል። ገና ሳይወለዱ አስባችሁ እንደስለምና ከተባለ አላህ ቃል በቃል ብዛለ ወላ ተዚሩ ዋዚረቱን ወጅራ ኡኽራ ማንም ነፍስ ሌላ ሰው ኃጢአት አትያዝም አለቀ። ኩሉ ነፍስ ቢማ ከሰበት ረሂን አለ። ሁሉም ነፍስ በሰራቸው ስራ ተያያዥ ነች። ኦሪት ዘፍጥረት ስንት ነው ቁጥሩ? ኦሪት ዘፍጥረት ምዕራፍ 23 ቁጥር 2 ይቅርታ ኦሪት ዘዳግም እሺ ኦሪት ዘዳግም ኦኬ መርሐባ شكرا حبيبي نية بتجربة. السلام عليكم. وعليكم السلام ورحمة الله وبركاته. عندي لا خيارات يتوقع عندما يقرأ يومنا كبسان ذكر عندن ألفوت بتلاقي كسرة من تامت بتاعي كهونا تشوتشوت ذكر عندن ألفوت وكتر كلها أشياء وكتر كلها تمنيلال على ولك زي دبي أي دبي لا እስከ 10 ትውልድ ድረስ ወደ ጉባኤ ወደ እግዚአብሔር ጉባኤ እንደዚህ ውሱል ጠይቅ እንትን እንደ ቢትኮይን ያሉ ከረንሲዎችን ትሬድ ማድረግ ይቻላል እንዴ? እነዚህ ተቃቡድ የሌለበት መቀባበል የሌለበት የገንዘብ ግብይት ስርዓት እሱን በትርቁት የተሻለ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ገንዘብን በገንዘብ መግዛት ይቻላል እርግጥ፣ ነገር ግን ተቃቡድ የሚባል ነገር አለ ግብይት ላይ መቀባበል። አንተ ያንን ገንዘብ ስትሰጠው ጊዜ እርሱ ለአንተ ያን ገንዘብ መልሶ እዚያው ምንም ሳትለያዩ መስጠት አለበት። ይሄ ካልተከሰተ ሸሪዓዊ መስፈርትና ሞላ እዛ ላይ በሰዎች መጭበርበር ሊኖር ይችላል። ብዙ ሰዎች የሚጭበረበሩት በዚህ ምክንያት ነው። አንተ ተሰጠውና እሱ ያንን ሳይሰጥህ ሲቀር ገንዘባቸውን አላግባብ ይካዳሉ፣ ይበላሉ፣ ይጠፋባቸዋል። ያ ነገር እንዲሆን ኢስላም አልፈለገም። ስለዚህ ተቃቡድን መሰረት ያደረገ መቀባበል ያ የማይከሰትበት ከሆነ ይሄ ስህተት ነው። እሺ ያው እንትን ገዝቼ ለምሳሌ የሆነ ነገር ለምሳሌ ቢትኮይን ገዛውኝና ሆልድ አደረኩት አስቀምጬ ለረጅም ሰዓት አትርፌ መሸጥ እሱ ችግር የለውም።
ገንዘብ ችግር የለውም። የሚበሉ ነገራቶች ቢሆን ግን አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ተቸገረ ይገት ያመጡና እነዚህ ሰዎች አሽጋ ያስቀምጡባቸው። ልክ የሆነ ጊዜ ላይ ዋጋውን በጣም ካመሩት በኋላ ያወጡታል። እነዚህ ሰዎች በጣም ትልቅ ወንጀል ነው እያደረጉ ያሉት። ገንዘብ እስከሆነ ሰዎች ያናክል እንትን የሚላቸው ነገር አይደለም። እሱ ጋር አያያዝም ችግር የለውም። እሺ በጣም አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢብ እንዴት ነህ? አልሐምዱሊላህ። ጥያቄን ከመጀመሪያ በፊት ለማንኛውም ለአላህ ብዬ በጣም ወዳለሁ። حبك الله እሺ እኔ ጥያቄን የምጠይቀው ጥያቄ ምን መሰለው? አሁን ለምሳሌ በኢትዮጵያ እንትን ላይ እቁብ የሚባል ነገር አለ እና እቁብ የሚሰበስበው ሰውዬ የሚጠቀመው ጥቅም አለ። መጨረሻ ላይ ከሰበሰቡባቸው ሰዎች ከሰበሰቡ በኋላ የሚደርሳቸውን መጨረሻ ላይ ሲሰጣቸው የሚቀበለው ክፍያ አለ። እሱን ክፍያ መቀበል እንዴት ይታያል? የመጀመሪያው ጥያቄ ይሄ ነው። ሁለተኛ ጥያቄ ደግሞ በዚህ በተያያዘ እቁብ የሰበሰበውን ብር አሁን ለምሳሌ እኔ እቁብ ለምሳሌ በቀን የ200 ብር እቁብ ምጥል ከሆነ እሱ ጋር ተቀምጦ በ4 ወር ወይንም በ5 ወር ልቀበል ይችላል። ያ ማለት እቁብ የሰበሰብኩት እቁብ የሚቀመጠው እሱ ጋር ነው ማለት ነው። የኔ ብር እሱ ጋር ይቀመጣል ማለት ነው። ስለዛ ይሄ ሰውዬ የኔን ገንዘብ እሱ ጋር ያለውን ገንዘብ ለራሱ ጥቅም መጠቀም ይችላል። ንግድ እሱ መነገድ ይችላል። በእሱ አትርፎ እንትን ማለት ይችላል። ይሄኛው ሁለት ጥያቄ አለኝ። መልስልኝና ሌላ ጥያቄ እጠይቃለሁ። እሺ የመጀመሪያው እቁብ የሚሰራ ሰው እቁብ በመሰረቱ ከሱን ጀምርና ይቻላል አይቻልም በሚለው በዑለሞች መካከል ኺላፍ አለ። ሁለት ሐሳብ አለ። ግማሽ ዑለሞች አይቻልም ያላሉ፣ ሌሎች ችግር የለውም ያላሉ። ኢብኑ ዑሰይሚን እንደሚቻል ተናግረዋል። ምክንያቱም የሰዎች ሐቅ አይመጣባቸው። በወለድ የሚሆነው መቼ ነው? ወለድ መርሁ ምንድነው? ቃይዳው ለዚህ ላይ የመጣ ሐዲስ ኩሉ ነፍዕን ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ። ነቢያችን ሰለላሁ ዐለይሂ ወሰለም ማንኛውም ትርፍን ወይንም ጥቅምን ያስገኘ የብድር አይነት ሁሉ ወለድ ነው አሉ። 10 ብር አስቀምጠህ ከጊዜ በኋላ 15 ብር ሆኖ የሚመጣልህ ከሆነ የዛን ይሄ ወለድ ይሆናል። 5 ብሩ ተጨማሪ ወለድ ነው። ነገር ግን ያንኑ 10 ብር ከሆነ የሚመጣው ይሄ ወለድ አይደለም። በዚህ ሚዛን ሄደን እቁብን ስናየው ጊዜ የራስህ ገንዘብ ነው ዞሮ የሚመጣል። ከሰዎች የሚመጣልህ ገንዘብ አለ የለም። ያው ዞሮ የራስህ ገንዘብ እጅህ ላይ ይገባል። ገብቷችኋል አይደለ? እንደዚያ ከሆነ ደግሞ ወለድ ሊሆን አይችልም እሱ። እሺ በዚያ በሰው ወለድ ይሆንበታል ወይ? ያ ወለድን የሚሰበስበው ሰው የሚሰጠው ስጦታ ከእንትኖቹ ማለት ነው። ምንድነው ወለድን የሚሰበስበዋል? እቁብን የሚሰበስበው ለስራው አገልግሎት ከሆነ ችግር የለውም። የአገልግሎት የሰውዬ የለፋበትን የደከመበትን የሰራበትን ከሁላቸውም ተወጡ ተስማምተው እነዚህ ሰዎች ቢሰጡት ይሄ ችግር የለውም። የአገልግሎት መቀበል ችግር የለውም። ሌላኛው ይሄን ወለድ ማን ነው እቁብ የሚሰበስበው ሰው ቢሰራበትስ? ይሄ ነገር በእናንተ ፍቃድ መሆን አለበት። ልክ ሰው ጋር የሆነ ሐቅ አስቀምጣችሁ ከሆነ ሰው ከእናንተ ጋር አስቀምጦ ገንዘብን ያለዚያ ሰው ፍቃድ ይሄን ገንዘብ ማንቀሳቀስ አትችልም። የሆነ አደጋ ቢደርስ ሊከስርስ ሰዎችን ሐቅ ይዞ ችግር ላይ ሊወድቅ ያ እንዳይሆን ዘንድ ይህንን ገንዘብ ማንቀሳቀስ የሚችለው በእነዚያ ሰዎች ፈቃድ ብቻ ናቸው። ያለ ፈቃዳቸው ያን ገንዘብ በፍጹም መንቀሳቀስ ይችላል። እሺ ሌላኛው ጥያቄ ደግሞ ማይወድ በድካም ሰዓት ወይም ደጃልን ሲገል አሁንም ደግሞ ዙልቀርነይንና ማንን ደግሞ መልሶ ይገላል። ይሄ እንዴት ነው? ይሄን አብራራልኝ። እነሱ ተንተው ዙልቀርነይን ይገላል የሚል የለም። ዙልቀርነይን አማኝ ነው፣ ያለፈ የሆነ ደግና መልካም ንጉስ ነው። በቁርአን ላይ ታሪኩ ተጠቅሷል። ዙልቀርነይንን ይገላል የሚል የለም። ዙልቀርነይን አማኝ ነው። ደጃልን ነው የሚገላው። ነቢዩላህ ዒሳ ዓለይሂ ሰላም ከሰማይ በሚወርዱ ጊዜ በሁለት መላእክት ታጅበው ይወርዳሉ። ከወረዱ በኋላ ደጃልን እንደሚገድሉ ተገልጿል። ሐሰተኛው መሲህ አይሁዶች እስካሁን ድረስ መሲሁ ይመጣል ብለው እየጠበቁ ነው። እነሱ የሚጠብቁት ንጉስ ምን አይነት ነው? ንጉስ ይሆንና
እነሱን ከፍ ያደርገናል ብለው አስበው ነው እንግዲህ እስራኤላውያኖችን ከፍ ያደርጋል። ዳግም እንደነ ሙሴና እንደነ ሰለሞን ለምደዋል ስላሉ ቃል በቃል ልክ ጨው ውሃ ውስጥ በሚገባ ጊዜ እንደሚቀልጥ ሐሰተኛውን መሲህ ደጃል እውነተኛውን መሲህ ዒሳን በሚያይ ጊዜ ይቀልጣል አሉ። ጨው እንዴት ነው ውሃ ውስጥ ሲገባ? ልክ እንደዛ ይቀልጣል አሉ። ፈየህሩብ አሉ ነቢ ሰለላሁ ዐለይሂ ወሰለም ለማምለጥም ይሞክራል፣ ያውቀዋል፣ ሲያየዋል። ፈየትበዑሁ ዒሳን ይከተለዋል። ላ ተህሩብ ምኒ ኢነ ሊየ ደርበተን ዐለይክ ይለዋል። ከእኔ አትሽሽ፣ ለእኔ በአንተ ላይ አንዲት ምታለችኝና ከአላህ ዘንድ የተወሰነች ከዚያች ልታመልጥም አትችልም ይለዋል። ፈየቅቱልሁ ቢደርበትን ዋሂዳ በአንዲት ምት ይገድለዋል፣ ይፈጽምበታል። ከዚያ በኋላ ዒሳ ዓለይሂ ሰላም ቀጣዩ ስራውን ይሰራል። ምን ያደርጋል ከዚያ በኋላ ከተባለ ወደ መካ በመሄድ ሐጅ ያደርጋል። ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም ሶሒህ ሙስሊም ላይ በተዘገበ ሐዲስ የንዚሉ ዒሳ ብነ መርየም ፊ አኺር ዘማን ፈየሑጁ በይተላሂል ሐራም ወየዕተሚር አሉ። የማርያም ልጅ የዘመኑ ፍጻሜ ላይ ይወርዳል፣ የዛኔም ወደ መካ በመሄድ ሐጅ ሲያደርግ ታዩታላችሁ ብሎ ተናገሩ። ከዚያ በኋላ እስከዚያ የመጣበትን ትልቁን ዓላማ ይጀምራል። እርሱም ምንድን ነው? ስለ ራሱ ማንነት መናገር፣ እርሱ ነቢይና መልእክተኛ እንደሆነ እንዲሁም እርሱ በፍጹም አምላክና የአምላክ ልጅ እንዳልሆነ፣ እንዳልተገደለ፣ እንዳልተሰቀለ ይሄን በደንብ አድርጎ ለሰዎች ያስረዳል። ወየድዑ ናስ ኢላ ዲኒላህ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያም በኋላ ሰዎችን ወደ አላህ ዲን ወደ ኢስላም ይጠራል። ፈዩህሊኩ ላሁ ኩለን ሚነን ፊ ዘማኒሂ ወየብቃ አልኢስላም አሉ። አላህም በእርሱ ዘመን ሁሉንም ሃይማኖቶች ከምድር ገጽ ያጠፋቸዋል፣ ኢስላም ብቻ ሲቀራ ነው። ያ የምድር ሰዎች እንዳለ አማኝ ይሆናሉ። የዛኔ ቃል በቃል አላህ በቁርአን ላይ ወኢን ሚን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ይላል። ማንም አይሁድና ክርስቲያን የዛኔ አይኖርም በምድር ላይ የሚያምኑ ቢሆን እንጂ እያለ ይናገራል። በትክክለኛ መንገድ ያምናል። ያ ምንድነው? ዒሳ ዓለይሂ ሰላም ከአላህ ዘንድ ከመልእክተኛና ነብይ እንደሆነ፣ እርሱ በፍጹም አምላክ የአምላክ ልጅ እንዳልሆነ፣ እንዳልተገደለ፣ እንዳልተሰቀለ ይነግራቸዋል። ከዚያ ምን ያደርጋል? ወየክሲሩ ሰሊብ መስቀልንም ይሰብራል። በእርሱ ላይ የተዋሸ ትልቅ ውሸት ነው። አምላክ ለነዛ ወንበዴ አይሁዶች፣ ሮማውያንና አይሁዶች አሳልፎ አልሰጠውም። ይሄን ታላቅ ነብይ አድናይ ብሎታል፣ አድኖታል፣ ሰምቶታል፣ ይወደው አክብሮታል። በክብር ወደ ሁለተኛው ሰማይ እንዲያደርግ አድርጎታል። ይፈቻል። ያ እርሱ እንዲመለስ የተወሰነበትም ዓላማ ያ ሐሰተኛውን መሲህ ሊያጠፋ የሚገባው እሱ ስለሆነ ነው። ሌላ ቢያጠፋው አያስኬድ ጥበቡ አይሄድም ነበር የአላህ ሱብሓነሁ ወተዓላ። አስባችሁታል? ምክንያቱም አይሁዶች የበላይነትን ፈልገው ያን እውነተኛውን መሲህ አንቀበለውም ብለዋል አይደለ? እነሱ ንጉስ መሲህ ጠብቀው ነበር ምድር ላይ የሚያጎናጽፋቸው። እኔ ስለ ምድር ልጠራችሁ አልመጣሁም ይላቸው ነበር። በሰማይ ስለምታገኙት ስልጣን ነው የምነግራቸው እያለ ይነግራቸዋል። እነሱ ደግሞ የፈለጉት ልክ እንደነ ሙሴ፣ እንደነ ሰለሞን፣ እንደነ ሳሙኤል ምናምን እንደዚህ እንዳለፉት ነብያትና ንግስናን የተሰጡ ንግስናንን ይዞ መጥቶ የበላይነትን የሚያጎናጽፋቸውን አካል ነበር የጠበቁት። መሲሁ ዒሳ ዓለይሂ ሰላም ግን ስለ ምድራዊ ስልጣን ግን አላወራቸውም ይላቸዋል። በሰማይ ስለምታገኙ ስልጣን ነው እያለ ይነግራቸዋል። ከዛ እሱን ለመግደልና ለመስቀል አፌሩ ከሮማውያኖች ጋር ተመካክረው አላህ ሱብሓነሁ ወተዓላ እርሱን አዳነው፣ ወሰደ። ዳግም ያን ሐሰተኛው መሲህ ይመጣል ብለው እስከ መጨረሻው ዘመን ድረስ አይሁዶችም ይቆያሉ። የዛኔ ሐሰተኛው መሲህ ሲመጣ የበላይነትን ያጎናጽፈናል ብለው እሱን ይቀበላሉ። እኔ የዚህ ዓለም ንጉስ ነኝ ብሎ ይነግራቸዋል። በዚህ ጊዜ ማን ነው ታዲያ ሊወርድ የሚገባ ከአምላክ ጥበብ ጋር? ኢብራሂም ቢመጣ ይሆናል? አይሆንም። ሙሳ ቢመጣ አይሆንም። ዒሳ ነቢ ሰለላሁ ዐለይሂ ወሰለም ቢመጡ አይሆንም። ነገር ግን ይሄን እነርሱ ቢኖሩ ማድረግ ይችላሉ። አዎ በደንብ ያደርጋሉ። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ስለ ደጃል ስለ ሐሰተኛው መሲህ ትንቢትን ከተናገሩ በኋላ ለው ኸረጀ ወአነ በይነ አዝሁሪኩም ለከፈይቱኩም ዐንሁ አሉ። እኔ በመካከላችሁ በህይወት እያለሁኝ ሐሰተኛው መሲህ ቢነሳ እኔ በቃችሁ ነበር ብለው ተናግረዋል። ወዳ ይፈጽሙበት ነበር። ከታቻለ ነገር ግን ጥበቡ ከማን ጋር ነው የሚሄደው? መሲህ ነው መግደል ያለበት። ለዚህ ነው አላህ ሱብሓነሁ ወተዓላ ዳግም መሲሁን የሚያወርድበት ምክንያት፣ ለዚህ ነው ያቆየበትን ምክንያት። ይህ ሐሰተኛ መሲህ ከአደም ጀምሮ እስከ መጨረሻው ዘመን ነብይ ድረስ ሁሉም ለትውልዳቸው ይናገሩት ነበር። ሐሰተኛው መሲህ የዘመኑ ፍጻሜ ላይ ይነሳል፣ መሲህ ደጃል የሚባል እያሉ ይናገራሉ። ይሄ መፈጸም ያለበት ደግሞ ማን ነው ከተባለ መሲሁ ነው። ከዚያ በኋላ መሲሁ እንደማንኛውም ሰው የሚቆይተውን ቆይታ ቆይቶ ይሞታል። በአንድ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ከእርሳቸው ጎን እንደሚቀበር ተናግረዋል። ሶላተል ጀናዛ ይሰገድበታል ወይ ተወፋ መጨረሻ ላይ ይሞታል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ከዚያ በኋላ ዓለም ትቀጥላለች። ከዚያ በኋላ እርሱ በዛው እያለ ያእጁጅና ማእጁጅ ይነሳሉ። እነዚህ ከአዲያን ትውልዶች ናቸው። ያእጁጅና ማእጁጅ በመሲሁ ዘመን ይነሳሉ፣ በመሲሁ ዘመን ያልቃሉ።
ከዚያ በኋላ የዓለም ፍጻሜ ምልክቶች ይቀጥላሉ። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት لا تقوم الساعة حتى تروا 10 علامات الساعة ብለዋል። 10 ታላላቅ የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ ባቡ ተውባ መፍቱሕ حتى تطلع الشمس من مغربها የንስሐ በር ክፍት ነው ፀሐይ ከመጥለቂያዋ ቦታዋ እስክትወጣ ድረስ ነው። አላህ ሱብሓነሁ ወተዓላ በሱረቱል አንዓም መጨረሻው ገጽ ላይ ይናገራል። هل ينظرون إلا أن تأتيهم الملائكة أو يأتي ربك أو يأتي بعض آيات ربك يوم يأتي بعض آيات ربك لا ينفع نفسا إيمانها ማንም ነፍስ የዛኔ ማመኗ አይጠቅማትም ጌታ ከፊል ተአምራቶች በሚመጡ ጊዜ ያለ ተናገረ የፀሐይ መውጣትን ማለት ነው። እና ይሄን ይመስላል። ከዚያ በኋላ ሌሎች የቂያማ ትንሣኤ ምልክቶች አሉ። መጨረሻ ላይ ሁሉም ከታየና ከተፈጸመ በኋላ አማኞች ብቻ ይቀራሉ በምድር ላይ ይቅርታ ማን ከሃዲያኖች ብቻ ይቀራሉ። የመጨረሻው ምንድነው? ثم يرسل الله ريحانا والنبي صلى الله عليه وسلم ከዚያም አላህ ለስለሳ የሆነችን ንፋስ ይልካል አሉ። فتقبض أرواح كل مؤمن ومؤمنة በምድር ላይ የሚገኝ ወንድንም ሆነ የሴት አማኞችን ሩህ አውጥታ ትወስዳለች። فيبقى شرار خلق الله ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በምድር ላይ የሚዛኔ ክፉ የሆኑ የአላህ ፍጥሮች ይቀራሉ አሉ። እነርሱም ከሃዲያኖች ብቻ فتقوم عليهم الساعة ትንሣኤን በእነርሱ ላይ ትቆማለች አሉ። ዓለም ትፈጸማለች፣ ዓለም ትወዳድማለች፣ ትጠፋለች። እዛኔ ዓለም ትፈጸም ዘንድ የመጨረሻው ምንድነው? ይህ ከሆነ በኋላ አላህ ሱብሓነሁ ወተዓላ ኢስራፊል የሚባለው ወይም ሱራፊል የሚባል መልአክ ያዘዋል። ምንድነው የሚያዘው? በመለከቱ ላይ እንዲነፋ ወንፊኸ ፊ ሱር አምላካችን አላህ በቁርአን ላይ ትንቢቱን ሲነግረን በቁርአን ላይ ምን አለ? የዛኔም በመለከቱ ላይ ይነፋል አለ። ይሄ መልአክ ነው የሚነፋው። فصعق من في السماوات ومن في الأرض በሰማያትም በምድርም ያለ ፍጥረት ሁሉ ከድንጋጤ የተነሳ ይሞታሉ አለ። ሱብሃንአላህ። ይሄ መልአክ ነብዩ ሰለላሁ ዐለይሂ ወሰለም ከተላኩበት ዘመን ጀምሮ አፉ ላይ ደቅኖ እየጠበቀ ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይላሉ كيف أفرح وصاحب القرن قد التقم القرن ليؤمر بالنفخ فينفخ እንዴት ከልክ ያለፈን ደስታ ደሰታለሁ አሉ። የመለከቱ ባለቤት መልአክ መለከቱን በአፉ ደቅኖ ንፋ የሚባልበትን ትእዛዝ እየጠበቀ ሳለ ብለው ተናገሩ። የዛን ልክ በሚነፋ ጊዜ የሰማይ ምድር ፍጥረት እንዳለ ያልቃል። ልክ ሲነፋ ጊዜ ከሃዲያኖች ይህን የሚሰሙ ሰዎችም ሆኑ ጋኔኖችም ሰይጣንም የዛኔ ነው ፍጻሜዋ። አደምና ሐዋን ከጀነት እንዲባረሩ ያደረገው አሳስቷቸው የዛኔ ነው የሚሞተው። አላህ በቁርአን አላህን ጠየቀ። የዛኔ በሰማይ ላይ ያለ ቃለ ረቢ አንዝርኒ ኢላ የውም ዩብዓሱን አለ። ጌታዬ ሆይ ሰዎች እስከሚቀሰቀሱበት ቀን ድረስ አቆየኝ አትግደለኝ ብሎ ተማጸነ። ሞት እንዲዘለው ፈልጎ ነበር። የሚቀሰቀሱበት የሚለውን አስቡት። ይሄ ትንሣኤ ቀን እንዲያልፈውና ሰዎች እስኪነሱበት ቀን ድረስ እስከዛ መቆየት ፈልጎ ቃለ ኢነከ ሚነል ሙንዘሪን አለ አላህ። አንተ ከሚቆዩት ነህ ኢላ የውሚል ወቅቲል ማዕሉም፣ ነገር ግን አንተ እንደጠየቀው ሳይሆን እስከታወቀው ቀን ድረስ አለ። መቼ ነው ያ? የዘመኑ ፍጻሜ ላይ ማለት ነው። የዘመኑ ፍጻሜ ላይ መሆኑ እንዴት ከተባለ አላህ በቁርአን ላይ ብሏል፣ በመለከቱም ላይ ይነፋል፣ የዛኔ በሰማይም በምድር ያለ ፍጥረት ሁሉ ያልቃል አለ። ሰይጣን አሁን የት ነው ያለው? ምድር ላይ ነው ያለው አይደል? ከሰማይ ተባሯል። በምድር ያለ ሁሉ ይጠፋል ሲል ጊዜ የዛኔም እርሱን ያጠቃልለዋል። ይፈቻል። ይህ ነው እና የዛኔ በሚነፋ ጊዜ የምድር ሰዎችም እንስሳቶችም ሁሉ እንዳለ ይጠፋሉ። ይህ ድምፁ ወደ ሰማይ ይሄዳል። ይህ ድምፅ ወደ ይሄዳል? ወደ ሰማይ ይሄዳል። ከዚያ በኋላ የሰማይ መላእክቶችም እንዲሁ የዛኔ ፍጻሜያቸው ነው። ማንኛውም ጅማሬ አካል ያለው አካል ፍጻሜ ያለው በሰማይና በምድር ያለ ሁሉ። ልብ በሉ አላህ ቃሉ ላይ ምን አለ? ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወል ኢክራም አለ። በሰማይ በምድር ያለ ሁሉ ጠፊ ነው አለ። የክብርና የልቅና ባለቤት የሆንኩት እኔ አምላክ አላህ ብቻ ስቀር እያለ ይናገራል። ስለዚህ ሁሉም የዛኔ ፍጻሜያቸውን ያገኛሉ። ሰማይም ትፈራርሳለች፣ ምድርም ትፈራርሳለች። በሰማይ የምናያቸው እነዚህ ከዋክብቶችና ፀሐይ፣ ጨረቃም የዛኔ ፍጻሜያቸው ይሆናል ሁላቸው። ኢዘ ሸምሱ ኩዊረት። ለዚህ ነው እነዚህ የቁርአን አንቀጾች ታች ላይ ያሉት ስለዚህ ነው የሚናገሩት። ወኢዘ ነጁሙ እንከደረት፣ ኢዘ ሰማኡ እንፈጠረት፣ ሰማይ በተቀደደች ጊዜ ይላል። ሰማይ የዛኔ እንደዚህ ጠንካራ ሆና መስላ የምናያት የዛኔ ትፈራርሳለች። ወኢዘ ልከዋኪቡ እንተሰረት፣ ከዋክብቶቹን በረገፉ ጊዜ ይላል። ከዋክብቶች ወደ ምድር ይረግፋሉ። ከዚያስ ወኢዘል ቢሃሩ ስጅረት፣ ባህርን በተቀጣጠለች ጊዜ ይላል።
ማለት ከሰማይ ከዋክብቶች እነዚህ ግዙፍ ከዋክብት በሚወድቁ ጊዜ ምድር ላይ እሳተ ገሞራ አለ፣ ውሃ አለ አይደል? ያንን በሚመታ ጊዜ እሳት ይወጣል፣ ውሃ ጋር ይቀላቀላል። ውሃ የቻለም በእሳት ትጥለቀለቃለች። ሱጅረት እሳት በተቀጣጠለች ጊዜ እያለ ይናገራል። ሱራፌልና መለኩል መውት የሞት መልአክ፣ እነዚህ አራት ታላላቅ መላእክቶች ደረጃቸውን በጣም ላቅ ያለ ነው። ሁለቱም ከሰው ልጅ ህይወት ጋር በተያያዘ ነገር እየተወከሉ ናቸው። መልአኩ ገብርኤል መንፈሳዊ ህይወትን በማነጽ ላይ፣ መለኮታዊ ራእይን ለነቢያት በመስጠት፣ መልአኩ ሚካኤል ደግሞ ሲሳይን ላይ የተለገሰ ነው፣ ዝናብን ለማውረድ እንዲሁም ቡቃያ ለማብቀል የተወከለ መልአክ ነው። አላህ ዝናብን እንዲወርድ በሆነ ቦታ ባዘዘ ጊዜ ሚካኤልን ያዘዋል። ሚካኤል ያን ነገር እንዲወርድ አድርጓል። ሌላኛው ማን ነው? መለኩል መውት የሰው ህይወትን በማውጣት ላይ ነው። ኢስራፊል ደግሞ ምንድነው? ዓለም ትፈጸም ዘንድና ዳግም ትንሣኤ ሰዎች ያደርጉ ዘንድ መለከትን የሚነፋው መልአክ ነው። በዚህ ጊዜ አራቱ መልአክ ይቀራሉ። አላህ ስብሐነሁ ወተዓላ እያወቀ መለኩል መውትን ይጠይቀዋል። እሱ ነውና ስለ ፍጥረታት ሁሉ ህይወት ተጠያቂ። ፍጥረትን ሁሉ ሩሓቸውን የሚያወጣውን አካል እሱ ነው መጠየቅ አለበት አይደለም? ያ መለኩል መውት ይለዋል አላህ፣ አንተ የሞት መልአክ ሆይ መን በቂየ ሚን ዒባዲ ከባሮቼ ማን ቀረ ይለዋል። ፈየቁል መለኩል መውት ምን ይላል? ያ ረቢ በቂየ ጅብራኢል ወሚካኢል ወኢስራፊል ወአና ዓብዱከ አልፈቂር ይላል። ጌታዬ ሆይ መልአኩ ገብርኤል ቀርቷል፣ ሚካኤልም ቀርቷል፣ ኢስራፊል ቀርቷል፣ እንዲሁም እኔ ደካማ ባሪያህ ቀርተናል አለ። እኔ ደካማ ባሪያህ ብሎ ለምን ገለጸ? ተመልከቱ። የፈለገ ሀያል ቢያደርገው እንኳ ይህን መልአክ ህይወትን ሁሉ እንዲያጠፋና እንዲያወጣ ስልጣን ቢሰጠውም ከአላህ ስር ሲታይ በጣም ደካማ ነው። ደካማነቱን ይገልጻል። እኔ ደካማ ባሪያ ብሎ ራሱን ይገልጻል። ምን ያክል ተዋضዕ ያላቸው ናቸው መላእክቶች። ያን ሁሉ ያጠፋው ነው ብሎ የሚፎክሩ አይደሉም ከአላህ ፊት። ለን የስተንኪፈ አልመሲሁ አን የኩነ ዐብደን ሊላህ ወለልመላኢከቱ አልሙቀረቡን። አላህ በቁርአን ላይ ሲናገር ሱረቱ ኒሳ መጨረሻው ገጽ ላይ መሲሁም ሆነ እንዲሁም እነዚያ ታላላቅ የቅርብ መላእክቶች ለእኔ ባሪያ ከመሆን የሚጸየፉ አይደሉም ይላል። በደስታ ነው ይሄን ቃል የሚለው። ከዚያ አላህ ምን ይለዋል? ያ መለኩል መውት ቀደይቱ ልመውት ዐላ ኩሊ ዒባዲ ፈቅቢድ አርዋሐ ሃኡላኢ ልመላኢካ ይለዋል። አንተ የሞት መልአክ ሆይ ሞትን በሁሉም ባሮቼ ላይ ሞትን ወስኛለሁኝና እነዚህን መላእክቶች ሂድና ነፍሳቸውን አውጣ ይለዋል። ፈየሙቱ ጅብሪል ወሚካኤል ወኢስራፊል። ጅብሪል ይሞታል፣ ኢስራፊል ይሞታል፣ መለከቱ ላይ የነፈሰ ይቀር፣ ሚካኤል ይሞታል። ማን ይቀራል? አሁን መለኩል መውት ብቻውን ይቀራል። የፍጥረትን ሁሉ ሩህ አውጥቶ ከጨረሰ በኋላ የመጨረሻው እርሱ ይሆናል። የእርሱንስ ህይወት ማን የሚያወጣው? ያ አላህ እያወቀ ይጠይቀዋል። አሁንም ያ መለኩል መውት መን በቂየ ሚን ዒባዲ ይለዋል። አንተ የሞት መልአክ ሆይ ከባሮቼ ማን ቀረ ይለዋል። ፈየቁል ያ ረቢ በቂቱ ዐን ዐብዲከ አልፈቂር፣ እኔ ደካማ ባሪያህ ቀርቻለሁኝ አንተ ጌታዬ ይላል። ያ መለኩል መውት ይለዋል አላህ ሱብሓነሁ ወተዓላ፣ አንተ የሞት መልአክ ሆይ እኒ ቀደይቱ አልመውተ ዐላ ኩሊ ዒባዲ ፈሙት፣ እኔ በባሮቼ ላይ ሁሉ ሞትን ወስኛለሁኝና ዛሬም ያንተ ቀን ነው በል ሙት ይለዋል። በአላህ ሱብሓነሁ ወተዓላ ትእዛዝ ወዲያው ይሞታል። ፍጥረት ሁሉ የዛኔ ያልቃል። ወይብቃ አላህ በቁርአኑ ላይ ሲናገር ምን አለ? ይህም በትንሽ ደረጃ ወደፊት የሚሆነውን ኩሉ መን ዐለይሃ ፋን አለ። በሰማይ በምድር ያለ ሁሉ ጠፊ ነው አለ። ወየብቃ ወጅሁ ረቢከ ዙል ጀላሊ ወል ኢክራም፣ የክብርና የልቅና ባለቤት የሆንኩት እኔ አምላክህ አላህ ብቻ እቀራለሁ የዛኔም አለ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ثم يطوي الله السماوات السبع بيمينه والأرضين السبع بيمينه فيهزهما هزا فيقول الملك اليوم لله الواحد القهار። የዛኔም አላህ ስብሐነሁ ወተዓላ ሰባቱን ሰማያት በቀኝ እጁ ሰባቱን ምድር በግራ እጁ ይይዛቸዋል፣ ይወዘውዛቸዋል። ፈየቁል እንዲህም ይላል አሉ ሊመኒል ሙልኩል የውም፣ ዛሬ ንግስናና ሹመት ለማን ነው ይላል። አይነ ሙልኩል የውም፣ ባለስልጣኖችና ሹመቶች ዛሬ የት አሉ? ማንም የሚመልስ የለም፣ ብቻውን ነው የቀረው። አላህ ራሱን ይመልሳል። ምን ይላል? ሊላሂል ዋሂዲል ቀሃር፣ ዛሬ ንግስናና ሹመት አንድና አሸናፊ ለሆንኩት ለእኔ ለአላህ ብቻ ነው ይላል። ثم يمكث 40 አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም ለ40 ጊዜ ይቆያል አሉ። 40 ዓመት ይሆን 40 ወር ይሆን 40 ቀን አልተገለጸም ይላል ዘጋቢ። ከዚያ በኋላ ምን ይሆናል? ዳግም ትንሣኤን ያዛል አላህ። ማንን ያስነሳዋል? ቀድሞ ኢስራፊልን ያስነሳዋል። እርሱ መለከትን ይነፋ ዘንድ ዳግም። ወዲያው ያ መልአክ ይነሳና መለከቱን ሲነፋ ጊዜ የምድር ፍጥረት ሁሉ እንዳለ የሰማይ እነዚያ የሞቱት ሁሉ ይነሳሉ። መላእክቶችም ይነሳሉ፣ ሰዎችም እንዲሁ ከቀብራቸው ይነሳሉ። አጠቃላይ ፍጥረት ሁሉ ይነሳል። የመጀመሪያው ትንሣኤ ግን ማን ነው?
የመጀመሪያው ትንሣኤ ከፍጥረት ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ለዚህ ማስረጃ ቃል በቃል ሲናገሩ ቡኻሪ እና ሙስሊም ላይ በተዘገበ ሐዲስ ምን አሉ? አነ አወሉ መን ተንሸቁ ዐንሁ አልቀብሩ የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ከቀብሩ ተከፍቶለት የምወጣው የመጀመሪያው ትንሣኤ እኔ ነኝ አሉ። ከስሞቻቸው መካከል አንዱ ስማቸው ነቢ ሰለላሁ ዐለይሂ ወሰለም ማን ነው? አልሐሽር ቃለ ነቢ ሰለላሁ ዐለይሂ ወሰለም ሊየ ኸምሰቱ አስማ አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሐሽር ወአነ አልዓቂብ። ሐሽር ማለት አስነሺ ቀስቃሽ ማለት ነው። ይህ አንዱ ስማቸው ነው። ያ ማለት ምን ማለት ነው?